ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ መስማማታቸው ተሰምቷል። እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማምተዋል። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽ እና በኳታር የቀረበለትን ምክረ ሀሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቀዋል። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾችን ለመልቀቅ እንዲሁም 50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሐሳብ እንደሚደግፈው አስታውቋል። ከጋዛ ውጭ የሚገኙት ከፍተኛ የሐማሱ መሪ ካሊል አልሃም ቡድኑ በግብጽና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሐሳብ ማጽደቁን ተናግረዋል። ሮይተርስ የደህንነት ምንጮችን ጠቅሶም እንደዘገበው ግብጽ አዲሱን የተኩስ አቁም ስምምነት በተመለከተም ከእስራኤል ወገን በጎ ምላሽ አግኝታበታለች ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአደራዳሪዎች ሌላ ምክረ ሐሳብ ማቅረቡን ገልጿል። ተደራዳሪ ወገኖች ከተስማሙ አዲሱ የተኩስ አቁም ስምምነት ከሚጀምረው የሙስሊሙ የኢድ አልፈጥር በዓል ጋር ሊገጣጠም ይችላል ተብሏል። ቀዳሚ ዕለት የኔታንያሁ ጽሕፈት ቤት ከአደራዳሪዎች ጋር የተኩስ አቁም ሐሳብ ላይ ምክክር ማድረጉ ማስታውቋል። እስራኤል ያቀረበችው ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችበትም። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላም የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ቀጥለዋል። ሁለቱ ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላም ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርተዋል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ ላይ 33 ታጋቾችን መልቀቁ ተሰምቷል። በኢራን እንደሚደገፍ የሚነገርለት ሐማስ አሁንም 59 እስራኤላውያን በቁጥጥር ስሩ ያሉ ሲሆን ከነዚህ መካከል ሁለቱ በህይወት ይኖራሉ ተብሎ አይታመንም። ሐማስ ቀደም ሲል መጀመሪያ ላይ ቀርቦ በነበረው መደራደሪያ ሐሳብ መሰረት ሁለተኛው የድርድር ምዕራፍ እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁ፣ የእስራኤልን ጦር ከጋዛ ሙሉ በሙሉ ለቆ እንዲወጣ እንዲሁም ጦርነቱ እንዲቆም ጠይቆ ነበር። ነገር ግን እነዚህ ድርድሮች ሊካሄዱ አልቻሉም። እስራኤልና አሜሪካ በምትኩ ከአንድ ወር በፊት ያበቃው የተኩስ አቁም ስምምነት የመጀመሪያው ምዕራፍ እንዲራዘም ሐሳብ ቢያቀርቡም ጦርነቱ እንደሚያከትም ግን ግልጽ ዋስትና አልተሰጠውም። እስራኤል ሐማስን የተኩስ አቁም እንዲራዘም የቀረበውን ሐሳብ አልቀበልም ብሏል ብላ በመወንጀል እንደ አውሮፓውያን አቆጣጠር ከመጋቢት 18 ጀምሮ በጋዛ ሰርጥ ላይ የአየር ድብደባዋን ቀጥላበታለች። ከዚያን ጊዜ ጀምሮ በእስራኤል በደረሰው የአየር ጥቃትም ከ900 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህ በእንዲህ እንዳለም የቀሩት ታጋቾች ቤተሰቦች ኔታንያሁ የተኩስ አቁሙን በመጣስ የታጋቾችን ሕይወት አደጋ ላይ ጥሏል ሲሉ ከሰዋል። ከነዚህ ታጋቾች መካከል አንዱ የሆነው ኡልካና እንዲፈታ ሲማጸን የሚያሳይ ተንቀሳቃሽ ምስል ሐማስ ይፋ አድርጓል። በእስራኤልና በሐማስ መካከል የጦርነት የተቀሰቀሰው እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህም ጥቃት 1200 ያህል ሰዎች ሲገደሉ እንዲሁም 251ዱን አግቶ ወደ ጋዛ ወስዷል። እስራኤል በበኩሏ በወሰደችው ወታደራዊ እርምጃም እስካሁን ድረስ ከ50 ሺህ በላይ ፍልስጤማውያንን መግደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ወደ ሌላኛው መረጃችን ስናልፍ ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሐሳብ አቅርበዋል። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሐሳብ ማቅረባቸው ተሰምቷል። በኪየቭ ተቀማጭ ያደረገው የዩክሬን አስተዳደር በህገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲን ይህንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብለዋለች። ዋይት ሃውስ በበኩሉ የዩክሬን አስተዳደር በህገ መንግስቱ እና ህዝቡ እንደሚወስን አጽንኦት ሰጥቶታል። የፑቲን አስተያየት የተሰማው አራተኛው ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት
እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውን ዋይት ሃውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነትም የተኩስ አቁም ለማድረግ ወስኗል የተባለው። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋት አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከቦች ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራት እና ከአጋሮቻችንና ጓደኞቻችን ጋር የምንለይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገርና ህጋዊ ሰነዶችን ለመፈረም ነው ሲሉም ነው የተናገሩት። ሩሲያ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዝዳንት ዜሌንስኪ በበኩላቸው አገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነት ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ ሀገራት ከመፈናቀላቸው ጋር ተያይዞም እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው ብላለች። ፑቲን ምርጫውን አጀንዳ በማድረግ ዜሌንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሃውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባ ተሰምቷል። ፑቲን ምርጫ እንዲካሄድ የማስተናገዱ ሁኔታ ከተሳካላቸውም ዩክሬን በጦር ግንባር በማዘናጋት ድልን እንዲቀዳጁ ያደርጋቸዋል ተብሏል።